አሁንም ቢሆን ሄኖክ የምትቆም ከሆነ ትቆማለህ፣ ማትቆም ከሆነ የሚደረገውን ነገር አድርጌ የሚቻለኝን አድርጌ ከዚህ ትወገዳለህ ማለት ነው። ህያብ የልጅነት ፍቅሩን የልጅነት የወደፊት ሚስቱን ባንተ በሄኖክ ምክንያት ሊያጣ ነው እና ምታርፍ ከሆነ አርፈ ተቀመጥ። አለበለዚያ እኔ እግዚአብሔርን ነው ማለት በኔ ብትመጣብኝ ችግር የለውም፣ ግን በኔ በወንድሜ በማቃቸው በመወዳቸው ሰዎች ማንም ከመጣ እኔ ወደ ኋላ ምልበት ምክንያት የለም። በኔ በኩል ዝግጁ ነኝ ምንም ነገር ለማድረግ እዘጋጃለሁ። ነገር ግን የከፋ ችግር ውስጥ ባንገባ የተሻለ ይሆናል ብዬ አስባለሁ። ከዛ በመቀጠል ደግሞ ከሄኖክ ጀርባ ያላችሁ ሰዎች አንድ ኤማንዳ አርፈሽ የምትቀመጪ ከሆነ አርፈሽ ቁጭ በይ። የሚያምርብሽን ቦታ ላንቺ የሚሆነውን ቦታ መርጠሽ ብትቀመጪ ይሻልሻል። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ያው ዛሬ በራሴ ኮንተንት አይደለም የመጣሁላችሁ ቪዲዮ ልሰራ ወደ መስመር ሄጄ የኤፍሬምን ቪዲዮ አይቼ የለምለም ወንድም መቼም ታውቁታላችሁ ቪዲዮ አይቼ በጣም ነው ያዘንኩት። ጥሩ ሁኔታ ላይ አይደለም፣ በጣም የሚያሳዝን ሁኔታ ላይ ነው እና ኤፍሬም ያው እንደምታውቁት ከኛ ጋር ነው ከለምለም ጋር አንድ ሰፈር ነበርን። ኤፍሬም ደግሞ አብሮ አደግ ጓደኛዬ ነው። እየቆነጠጠ አይዞ እያለ ሳጠፋ እየመለሰ ያሳደገኝ ወንድሜ ማለት ይቻላል። እንደ ወንድሜ ነው እና በጣም መጥፎ ሁኔታ ላይ ነው። ከጎኑ ሰው የሌለ ያህል እየተሰማው ነው። በእርግጥ አጥፍቷል፣ ህያብ ላይ አጥፍቷል ማለት ቪዲዮን በደንብ ካያችሁት ህያብ ላይ ሰሞኑ ልክ አልነበሩ፣ አጥፍቷል። እሱም አይካዳቅ ነው። ነገር ግን ተጸጽቶ አምኖ ጥፋቱን አምኖ ተቀብሏል። ነገር ግን ሄኖክ ማይሆን ሁኔታ ውስጥ እየከተተው ነው። ህያብን ሊወስድበት የሚያደርገው ጥረት ጥሩ አይደለምና ብታርፍ ይሻላል ማለት እኔ በጣም ስሜታዊ ሆኜ ነው የመጣሁት። ከኤፍሬም ጋር ተገናኝተን አናቅም ይሄ ችግር ከተፈጠረ በኋላ እና ኤፍሬም እንደ ወንድሜ ነው የምር እሱ ላይ የሚደርሰው ችግር እኔ ላይ እንደደረሰ ነው እና እሱ ስላዘነ እኔ በጣም አዝኛለሁ። ነገር ግን ሄኖክ የምታደርገው ነገር ውጣ፣ በማይገባ ውስጥ አትግባ። ምንድነው ቆይ በሰው ፍቅርስ እየገባ በሰው ባልና ሚስት ለመበጥበጥ ሴጣን የሚቀናበት ነገር እኮ እያደረክ ነው። ይኸውልህ ትሰማኛለህ፣ እኛ በስርዓት የምትወጣ ነገር ከሆነ እሰየው ለቀውጣ፣ አሊያም ግን በስርዓት ለቅቄ አልወጣ ምትል ከሆነ እኛም የአራዳ ልጆች ፍቅር እናሳያለን። እኛ የጎዳና ልጆች ፍቅር ምን ማለት እንደሆነ የወንድም ሐዘን የወንድም መከፋት ምን አይነት እንደሆነ እኛም እናሳያለን። ከሱ ጋር በጣም ብዙ ሰው አለ፣ ከሱ ጋር አይደለም ከኔ ጋር ራሱ በጣም ብዙ ሰው አለ። አይገርምም? እና ለቀ የምትወጣ ከሆነ በስርዓት ለቀ መውጣት ትችላለህ። አሊያም እምቢ ምትል ከሆነ ግን በሚፈጠረው ነገር ደግሞ እዛ ደስታ ውስጥ እዛ ሳቅ ውስጥ ላገኘው አልቻልኩም። ምክንያቱም የራሱ ሐዘን ላይ ነው። ህያብ የልጅነት ፍቅሩን የልጅነት የወደፊት ሚስቱን ባንተ በሄኖክ ምክንያት ሊያጣ ነው እና ምታርፍ ከሆነ አርፈ ተቀመጥ። አለበለዚያ እኔ እግዚአብሔርን ነው ማለት በኔ ብትመጣብኝ ችግር የለውም፣ ግን በኔ በወንድሜ በማቃቸው በመወዳቸው ሰዎች ማንም ከመጣ እኔ ወደ ኋላ ምልበት ምክንያት የለም። በኔ በኩል ዝግጁ ነኝ ምንም ነገር ለማድረግ እዘጋጃለሁ። ነገር ግን የከፋ ችግር ውስጥ ባንገባ የተሻለ ይሆናል ብዬ አስባለሁ እና በስርዓት ለቀ የምትወጣ ከሆነ ኤፍሬም ቆይስ አሁን አንተ እስከ ዛሬ ድረስ በፍቅር ያስቀጠለውን አንተ እመረዋለሁ ብለህ ታስባለህ? ከህያብ ጋር እስከ ዛሬ በፍቅር በደስታ በመተሳሰብ በአብሮነት የቀጠሉትን ፍቅር አንተ ሊጨርሰው ብለህ ታስባለህ? አታስበው፣ ብታቋርጠው ይሻላል ሄኖክ። እና ዛሬ የመጣሁት ይሄንን ሐሳቤ ለመግለጽ ነው። የኔ ቤተሰቦች ኤፍሬም እንደምታውቁት መቼም ታውቁታላችሁ፣ የለምለም ወንድም ነው። የለምለም ቤተሰብ ሆኖ የዋህ እንጂ ክፉ ሰው አታውቁም። ለኔ የለምለም ቤተሰብ ሆኖ ለኔ ክፋት ቢሰራ ራሱ ለኔ በጣም ትልቅ ፍቅር አለው፣ ትልቅ ቦታ አለው እና ኤፍሬም ሲያዝን አይደለም ኤፍሬም ማንም ሰው ሲያዝን እኔ ዝም የሚል አንጀት የለኝም። ኤፍሬም አዝኖ ደግሞ እኔ ወደ ኋላ አልመለስም። ሰምታችሁኛል አይደል? ኤፍሬም አዝኖ እኔ የምቀመጥበት ምንም አይነት ምክንያት የለም። የሚቻለውን የሚደረገውን ነገር አድርጋለሁ። ሄኖክም ላይ ሆነ ማናችሁም ላይ የሚደረገውን ነገር አድርጋለሁ። እንዳታዝኑብኝ በኋላ። ይኸውላችሁ የጎዳና ልጅ አንዲ
ከተነሳ ማንም የሚመልሰው ነገር የለም እና የአራዳ ልጅ ፍቅር ጎዳና ላይ ነው ያለው። እነሱን ይዤ የሚደረገውን ነገር አድርጋለሁ። ከዛ በመቀጠል ደግሞ ከሄኖክ ጀርባ ያላችሁ ሰዎች አንድ ኤማንዳ አርፈሽ የምትቀመጪ ከሆነ አርፈሽ ቁጭ በይ። የሚያምርብሽን ቦታ ላንቺ የሚሆነውን ቦታ መርጠሽ ብትቀመጪ ይሻልሻል። ማለት እሱ መጀመሪያ ተሳስቷል። በእርግጥ ተሳስቶ ካንቺ ጋር የሆነ ማይነፋ እንትን ምናምን ነገር አሳልፏል እና ያ ነገር አልፏል። ያለፈ ታሪክ ነው። አልፈሽ የምትመለሺ ከሆነ ትመለሻለሽ። ማትመለሺ ከሆነ በየትኛውም መንገድ በጉልበትም ብቲ በማንኛውም መንገድ ልናስተናግድሽ እንችላለን። እኛ በቤተሰቦችን በወንድሞቻችን መተሽ ዝም ልንልሽ አንችልም። እሱ ተሳስቷል፣ አልፏል። በቃ ያለፈውን አልፏል። ከብሩክም ጋር ተመካክረንበታል። ከለምለምም ጋር ማይሆን ነገር ነው፣ በቃ ማይሆን ነገር ነው የጀመርሽው፣ ማያልቅ ነገር ነው የጀመርሽው። ብታቆም ይሻልሻል። እሱም ራሱ ነግሮሻል፣ ከህይወቴ ውጪልኝ ብሎሻል። ኤማንዳ ውጪ እና እንዲህ ስዝትባችሁ፣ ምናልባት የኔ ቤተሰቦች እንዲህ ስዝትባችሁ ሴት ልጅ ላይ እጅ ያነሳለሁ ምናምን ማለት አይደለም። እኛ የጎዳና ልጆች ሴት ልጅ ላይ እጅ የማንሳት አቅም ሞራልም የለንም። ነገር ግን እኛ ሴት ማለት ደግሞ እንደዚህ አይደለም። ሴት ማለት ለክብሯ የምትጨነቅ፣ ሴት ማለት ለሰው ምትሞት፣ ሴት ማለት እናት እህት ስትሆን ነው የሚያምርባት እንጂ እንዳንቺ አይነት ልክስክስ ጋጠወጥ የወጣ ባህሪ ስታሳይ አያምርባትም። እና ምትመለሽ ከሆነ ትመለሻለሽ፣ ማትመለሽ ከሆነ ደግሞ በሚመጣው ነገር ጉልበት ባንጠቀምም በምትወጭበት መንገድ ትወጫለሽ። እና ሄኖክ የምትጠነቀቅ ከሆነ በነገራችን ላይ ከብሩክ ጋር ሆነን አብረን በስርዓት ካንተ ጋር እናወራለን። እምቢ ምትል ከሆነ የመጨረሻ ይሆናል። ብቸኛ ነህ። ኤፍሬም አይደለም አንተ ነህ ብቸኛ። ኤፍሬም በእርግጥ አሁን መጥፎ ስሜት ላይ ነው። ኤፍሬም መጥፎ ስሜት ላይ ነው። ማንም እንደሌለ ያል እየተሰማው ነው። ምክንያቱም ብቻውን ነው ችግሩ የሚጋፈጠው፣ ብቻውን ነው እያዘነ ያለው እና ብቸኝነት እየተሰማ ነው። ነገር ግን እኔም ወንድሞቹም የኔም ወንድሞች ከጎኑ ነን። የሚደረገውን ነገር አድርገን የሚስተካከለውን ነገር አስተካክለን ከሱ ጎን እንቆማለን እና ወደዚያ ማለት ይቅርባችሁና የምታቆሙ ከሆነ አቁሙት። እኔና ብሩክ ምናልባት ከተመቸን ነገ ከነገ ወዲያ አንተ ጋር መተን በስርዓት እናወራለን። በስርዓት አውርተን መጨረስ ከቻለን እሰየው እንጨርሳለን። ይሄ ነው የሚፈለገው። በነገራችን ላይ በፍቅር ቢያልቅ እኔ በጣም ደስ ይለኛል። ማንኛውም ነገር እኔ ከፍቅር ውጪ በነገራችን ላይ ከፍቅር ውጪ እኔ በፍቅር ነው ማምነው። በፍቅር የምትመለስ ከሆነ ትመለሳለህ። ግን በጸብ ከሆነ ማንም ከኔ ጎን ይቆማል፣ ማንም ከኤፍሬም ጎን ይቆማል። ኤፍሬም እኔና እኮ ብሩክ እንበቃለን። እኔና ብሩክ እኔና ኤፍሬም ወንድም እንበቃለን። በቂ እኮ ነን ለአንተ ማለት ነው። አንተም በፍቅርም በጸብም በጉልበትም በየትኛው መንገድ ለመመለስ እኔና ብሩክ እንበቃለን። ነገር ግን ብቸኛ ናቸው ብለህ የምታስብ ከሆነ ከኔም ጎን ሰው አለ ብለህ የምታስብ ከሆነ ከኛም ጎን በጣም ብዙ ሰው አለ። በጣም ቆጥረ ማጨርሰው ሰው አለ እና አርፈ ብትመለስ ይቻላል። እኔ ዛሬ እንደዚህ አይነት ቪዲዮ መስራት አልፈልግም ነበር። እግዚአብሔርን እንደዚህ አይነት ቪዲዮ ወደ እናንተ ላቀርብ አልፈልግም። ምክንያቱም ይሄ ተልካሻ ነገር ነው። ግን ተሰማኝ፣ ወንድሜ ሲያዝን ተሰማኝ። ይሄ ተልካሻ ቪዲዮ ነው ማለት በኤፍሬም ጉዳይ በቀላል ነገር ትንሽ የሚፈታ ችግር ነበር። እነ ሄኖክ ባይኖሩ ማለት ነው። እነ ሄኖክ ባይኖሩ የሚፈታ ችግር ነበር፣ ቀላል ችግር ነበር እና እኔ የምገባበት ቪዲዮ አልነበረም። እኔ የምገባበት ችግር አልነበረም። ነገር ግን ወንድሜ ሲያዝን፣ ወንድሜ ብቸኛ ሲሆን አላስቻለኝም። እግዚአብሔርን አብሮ ያሳደገኝ እያበላ እያጠጣ ሰው ሲመታኝ እያገዘልኝ ሰው ሳጠፋ እየቆነጠጠ እየመለሰ እንደ ታላቅ አክብሮ ያሳደገኝ ወንድሜ ነው እና እሱ ሲያዝን እኔ አርፌ በደስታ ሌላ ቪዲዮ መስራት ስላልቻልኩ ነው። ይሄ ቪዲዮ ብቻ ነው እና በስርዓት የሚያልቅ ከሆነ እሰየው፣ በዚህ እንቋጫለን። ነገር ግን ይሄ ችግር እስኪፈታ ድረስ ወንድሜ ከጎንህ ነን። ብቸኝነት አይሰማህ፣ ሁላችንም ከጎንህ ነን። እኛ አለንልህ እና ወደፊት እንድትገፋ እኛ አለንልህ። አታስብ። እውነት ከምሬ ነው። ምንም ነገር ቢመጣ ለመቀበል ዝግጁ ነኝ። እኔና እሱ ከተገናኘን ቢያንስ 2 ዓመት ሆኖናል። በስርዓት ከተገናኘን የሆነ ሰዓት መጣ ሰላም ብሎ ሄደ ማለት ነው። እኔ ጎዳና ላይ እንደወጣው ምናምን አያውቅም ነበር። ከዛ ማለት እሱ የራሱ አዲስ አበባ ላይ ነው የሚኖረው እንደምታውቁት።
አያውቅም ነበር እና እኔ ሲያይ በጣም ተደስቶ የሚያደርግልኝ ነገር ልብስ፣ ምሳ ጋብዞኝ ነው የሄደው እና ይሄ ወንድሜ ሲከፋ ደግሞ ሳዝን ደግሞ ከዚህ በፊት እንደነገርኳችሁ ያሳደገኝ እሱ ነው ማለት ትችላላችሁ። እና ይሄ ነገር ደግሞ ሲሆን ማየት አላስቻለኝም። ከጎኑ ልቆም ይገባል። እኔ ብቻ አይደለም በእኔ ዙሪያ ያሉ ሰዎች ጓደኞቼም ወንድሞቼም ማንም ሰው በእኔ ዙሪያ እኔ የሚወደኝ ሰው የእሱን ጉዳይ ላስተካክል ሊያግዙኝ ይገባል። ግዴታቸው እኔን የሚወዱኝ ከሆነ እኔ ጋር ሊቆሙ ይገባል እና ይሄ ችግር ተፈቶ እንደማይ እርግጠኛ ደግሞ በቅርብ ይፈታል እና ቤተሰቦቼ እናንተም ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ ከኔ ጋር ቀጥሉ። ይሄ ችግር እስኪፈታ ድረስ እየተከታተልኩ ማሳውቃችሁ ይሆናል። ይሄ በዚህ ቪዲዮ ደግሞ መቀጠል አልፈልግም። ስሜታዊ ስለሆንክ ነው እንጂ በዚህ ቪዲዮ ልቀጥል አልቻልኩም። ሄኖክ በጣም ስላናደደኝ የወንድሜ ሐዘን በጣም ስለተሰማኝ እና የወንድሜ ችግር የኔ ችግር ነው ብዬ ስላሰብኩኝ ነው ወደ እናንተ የመጣሁላችሁ። ቁጭ ብዬ ቪዲዮ ለመስራት እየጠበቅኩት ነበር። ወንድሜን እየጠበቅኩት ነበር ቪዲዮ ልንሰራ እና ድንገት ቁጭ ብዬ ሳይ ችግሩ እስካሁን አልተፈታም። ዛሬ ደግሞ በጣም ብሶበታል ኤፍሬም ማለት ነው። በጣም ብሶበት ሐዘን ላይ ነው፣ እያለቀሰ ነው ያወራው። ህያብን ማጣት አልፈልግም፣ ህያብ የልጅነቴ ነች፣ ህያብ የወደፊት ሚስቴ ነች፣ ላጣት አልፈልግም ብሎ ሲያወራ ማርያም በጣም ተሰማኝ። ማለት እኔ የሆንኩ ውስጤ በጣም ነው የነዘረኝ። ምክንያቱም እንዴት እንደሚወዳት ጠንቅቄ አውቃለሁ። ድሮ እኔ የጎዳና ህይወት ውስጥ ከመግባቴ በፊት አብረው የጀመሩ ልጆች ናቸው እነዚህ ልጆች እና ለ5-6 ዓመት የቀጠለ ፍቅር በማንም ተልካሻ በሄኖክ በወሮ በላ ሊቆም አይገባም። ህያብና ኤፍሬም አብረው ሲሆኑ ነው የሚያምርባቸው። አሁንም አብረው ይቀጥላሉ እና ሄኖክ አሁንም ቢሆን ሄኖክ የምትቆም ከሆነ ትቆማለህ፣ ማትቆም ከሆነ የሚደረገውን ነገር አድርጌ የሚቻለኝን አድርጌ ከዚህ ትወገዳለህ ማለት ነው። ትወገዳለህ ስለ ወይ መታለው ወይ ገላሃለው ምናምን ማለቴ አይደለም። አልዝትም። ወንድ ልጅ ሲዝት አያምርበትም እና የሚደረገውን ነገር አድርገን ከብሩክ ጋር ከተመቸን ነገ ከነገ ወዲያ እንመጣለን፣ እናወራለን። በስርዓት እናወራ ከሆነ አብረን እንቀጥላለን። ደግሞ እንድትቀላቀልም እንፈልጋለን። በፍቅር ምንጨርሰው ከሆነ አብረን እንቀጥላለን። በወንድማማችነት ህያብም እህት ነች። አብረን እንቀጥል ከሆነ አብረን እንቀጥላለን። አሊያም ደግሞ አላቆምም፣ ከኔ በላይ ማንም የለም፣ እኔ ጉልበተኛ ነኝ፣ እኔ ከጎኔ ሰው አለ ምትል ከሆነ ካንተ በላይ በጣም ብዙ ሰው፣ ካንተ በላይ በጣም ትልቅ ጉልበት፣ ካንተ በላይ በጣም ፍቅር የሚያሳይ መተባበርን አሳያለሁ እና እኛ ደግሞ የአራዳ ልጆች በፍቅር እንጂ በጸባ እናምንም። ትመለስ ከሆነ በፍቅር ትመለሳለህ። አሊያም ደግሞ እምቢ ምትል ከሆነ ምንም ማድረግ አይቻልም። አልዝትም፣ አላወራም። ተገናኝተን የምናደርገው ነገር እናደርጋለን። ተገናኝተው የሚሆነው ነገር ይሆናል። ከዛ በኋላ ደግሞ አንተ የምትቀጥል ከሆነ ሴት በሞላበት ሀገር ያንተ ያልሆነ ነገር ያንተ ያልሆነች ልጅ የኔ ነች ብሎ ሙጥኝ ማለት ደግሞ ምንድነው ጉልበት የምታሳየው? ኤፍሬም ላይ እጅህን እየሰነዘርክ ምናምን እንዳንተ እኮ ቢሆን ገና ድሮ ማለት ነው አንተን ለመምታት ተሰብስበን እንመጣ ነበር፣ እንዳንተ ቢሆን ማለት ነው። ነገር ግን በፍቅር እንዲቀጥል ነው የምንፈልገው። አሁንም ቢሆን በፍቅር እናስቁመው። ጸብ አያምርብንም፣ በዚህ ሰዓት ጸብ አያምርም። በፍቅር እናስቁመው። እምቢ ምትል ከሆነ ችግር የለብንም ብያለሁ እና ኤፍሬም ላይ የምታደርገው ነገር እጅን የምሰነዝረው ነገር እሱ ደግሞ ለአንተ አንሶ አይደለም። በህያብ ፊት መጥፎ ስሜቱን ላለማሳየት ፈልጎ ነው። በህያብ ፊት እንዳንተ ክፉ እንዳልሆነ ሊያሳየህ ፈልጎ ነው፣ ከገባህ ማለት ነው። እና የሚደረገውን ነገር አድርገን ይሄ ነገር እንዲቆም እናደርጋለን። ሄኖክ ወንድማችን በስርዓት በፍቅር እንጨርሰው። በፍቅር እንደጀመር እንጨርሰው። አንተ ያልሆነ ነገር ነው እየጀመርክ ያለው። አርፈህ ቁጭ በል። ህያብና ኤፍሬም አብሮ ሲሆኑ ነው የሚያምርባቸው። አትለያያቸው። ለአንተም ጥሩ አይደለም፣ ለነገህም ጥሩ አይደለም። በቃ በፍቅር እንደጀመርነው በፍቅር እንጨርሰው። ጸቡ መሀል ላይ ይቀር። አለበለዚያ በቃ መጥፎ ሁኔታ ውስጥ እንዳንገባ ፈልጌ ነው። በጣም ብዙ ሰው ነው
እዚህ ጉዳይ ውስጥ የሚገባው ወደ ጸብ ከሄድን ማለት ነው። በጣም ብዙ ሰው እዚህ ጉዳይ ውስጥ ይገባል። እናም ታቁም ከሆነ አቁም እና ውድ የኔ ቤተሰቦች የኤፍሬም ፋሚሊዎች የኤፍሬም ደስታ የሚያስደስታችሁ ከሆነ እናንተም ኮሜንት ላይ ኤፍሬም ወንድማችን እያላችሁ ግለጹልኝ። ኤፍሬም ማለት ኤፍሬምን ብቻ የምትወዱ አይደለም ለምለምን የምትወዱ እኔን የምትወዱ ማለት ነው። ምክንያቱም ለምለም እህቴ ነች፣ እናቴ ነች፣ ከጎዳና ላይ አንስታኛለች። ብሩክ ኤፍሬም ደግሞ ከልጅነት ጀምሮ እየቆነጠጠ አሳድጎኛል። እኔ ደግሞ ይሄ ጉዳይ ዝም የምልበት ጉዳይ አይደለም። ዛሬ ቪዲዮ ልሰራ ነበር እንደነገርኳችሁ። ይሄ ቪዲዮ ሳይ በጣም አዝኜ ነው ወደ እናንተ የመጣሁላችሁ። ይሄ ቪዲዮ ደግሞ መጨረሻውን በቅርቡ አሳያችኋለሁ እና ቀጣይ ቪዲዮ አሁን ባጭሩ ቋጭተነው ወደ ራሴ ኮንተንት መግባት ፈልጋለሁ። ይሄ ኮንተንት በዚህ ኮንተንት መቀጠል አልፈልግም እና የራሴ የሆነ ቪዲዮ ሰራላችኋለሁ። እስከዛው ድረስ ቸር ሰንብቱልኝ። ኮሜንት ላይ አሳውቁኝ፣ የተሰማችሁን ሀዘን ግለጹልኝ። በኤፍሬም ሀዘን መቼም የኤፍሬም ሀዘን የእናንተም ሀዘን ሊሆን ይገባል። ምክንያቱም የለምለም ወንድም ነው፣ የኔም ወንድም ነው። ሀዘናችሁን ግለጹልኝ ኮሜንት ላይ እና ወዳችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። እወዳችኋለሁ።